ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በአዲስ መረጃ ወደ እናንተ መጥተናል። ከሰሞኑ የተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለቤት የሆነችው አምለሰት ሙጬ እጅግ አነጋጋሪ በሆነ ቪዲዮ ታይታለች። የቅርብ ወዳጆቿን የሰርግ ስነስርዓት ለማድመቅ በቦታው የክብር እንግዳ ሆና የተገኘችው አምለሰት ሙጬ በታላቅ ደስታ ውስጥ ደስታችሁ ደስታዬ ነው በማለት ቪዲዮ ላይ ስትታይ ነበረ። ነገር ግን ከዚህ ቪዲዮ ጀርባ በርካቶች ጥያቄ እያነሱ ይገኛሉ። የአትሌቷ ልጅ ሰርግ ላይ የቅርብ ወዳጅ ሆኖ የተጠራው ሌላኛው ተወዳጅ ሰው ቴዎድሮስ ካሳሁን ለምን በሰርግ ስነስርዓቱ ላይ አልተገኘም? አምለሰት ሙጬ ከዚህ ቀደም በተጠራችበት የክብር እንግዳ ሆና በምትታደምበት ቦታ ሁሉ ከባለቤቷ ጋር የምትገኝ ሲሆን ነገር ግን በዚህ ዝግጅት ላይ ከቴዎድሮስ ካሳሁን ቴዲ አፍሮ ጋር ያለመገኘቷ ጉዳይ ጥያቄ እያስነሳ ይገኛል። ቴዎድሮስ ካሳሁን በዚህ ሰዓት የት ይገኛል የሚለውም የበርካታ አድናቂዎቹና የቅርብ ወዳጆቹ ጥያቄና ስጋት ሆኗል። ከዚህ ባሻገር ቀደም ሲል በፌዴራል ፍርድ ቤት ጥፋተኝነታቸው በምርመራ ላይ የነበረ የቴዎድሮስ ካሳሁን የቅርብ ወዳጆች የዋስትና መብት እንደተፈቀደላቸው መረጃዎችን አድርሰናችሁ ነበረ። ነገር ግን አሁንም ፖሊስ ምርመራውን እንደቀጠለና የልጅ አሳዳጊ የቤተሰብ አስተዳዳሪ የሆኑት ሰዎች ዛሬም ወደ መኖሪያ ቤታቸው ሊመለሱ እንዳልቻሉ ተጠቅሷል። እኒህንና ስለ ቴዎድሮስ ካሳሁን የተሰሙ አዳዲስ መረጃዎችን ይዘን ወደ እናንተ መጥተናል። እስከ መረጃችን ፍጻሜ ድረስ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆንና ለዚህ የዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ልባዊ ግብዣችን ነው። ቀጥታ ወደ መረጃው እናልፋለን። ቴዎድሮስ ካሳሁን ከወር በፊት የለቀቀው ኢትዮሪክ የተሰኘው አልበም በኢትዮጵያ ብሎም ደግሞ በአፍሪካ እንዲሁም በዓለም አቀፍ የሙዚቃ ሰንጠረዦች ጭምር ትልቅ ታምርን እየፈጠረ ነው። ታምሩ በቀጠለበት አሁንም በተለያዩ ሀገሮች ላይ የተደመጡ ከሚገኙ ተወዳጅ አልበሞች መካከል አንዱ ሊሆን በቅቷል። በኢትዮጵያ አቻና ተወዳዳሪ የጠፋለት ይህ አልበም በአፍሪካም በሬጌ እንዲሁም ደግሞ የኢትዮጵያን ሙዚቃ ስልት በሚያደምጡ የአፍሪካ ሀገራት ጭምር ተወዳጅነቱ ይበልጥ ዕለት ከዕለት እየጨመረ መጥቷል። ዳስጣል ከሚለው ጀምሮ ጀንበር እስከሚለው የመጨረሻ ትራክ ድረስ ሁሉም ሙዚቃዎች በሕዝብ ዘንድ ትልቅ ተቀባይነትን ማግኘት ችሏል። ፍቅርን፣ ፖለቲካን፣ ማህበረሰብ እሴትን፣ እምነትን፣ በርካታ ጉዳዮችን ከታሪክና ከሚገርሙ የሙዚቃ ቅንብሮች ጋር አዋህዶ ወደ ሕዝብ ስድስተኛ አልበሙን ይዞ የመጣው ቴዎድሮስ ካሳሁን ስሙን ገናናነቱን አስጠብቆ የቀጠለበትና በሙዚቃው ኢንዱስትሪም ሌላ መልክ የፈጠረበት መሆኑ ይነገራል። ነገር ግን በዚህ አልበም በተለይም ደግሞ ከብልጽግና መንግስት ጋር በሰላም ውሎ ማደር እንደማይችል ያሳየበትን አንድ ስራ ለህዝብ ይፋ ማድረጉ አይዘነጋም። ዳስጣል የተሰኘው ስራ ይህ ስራ በዩቲዩብ ገጽ ብቻ ከ30 ሚሊዮን በላይ የሆኑ ተመልካቾችን ማግኘት እየቻለ ሲሆን በርካታ ጉዳዮች፣ ፖለቲካዊ ትንተናዎችና ዓለም አቀፍ ጋዜጠኞች ሳይቀሩ በዚህ ሙዚቃ ዙሪያ በርካታ ትንተናዎችን ሰርቷል። ከዚህ ማሻገር በአሜሪካ በከፍተኛ ስልጣን ላይ የሚገኙ ከፍተኛ ባለስልጣኖች ጭምር ዳስጣል የተሰኘው ሙዚቃ ሙዚቀኞች ምን ያክል ለሀገራቸው ሰላምና መጻኢ ዕድል እንደሚታገሉና አሁን ላይ ከጋዜጠኞችና ከፖለቲከኞች ይልቅ ለሀገራቸው ደፈር ብለው ቆርጠው የሚከራከሩት ሙዚቀኞች ናቸው። ይህንንም ደግሞ የኢትዮጵያው ግዙፍ ድምፃዊ ቴዎድሮስ ካሳሁን አሳይቶናል የሚል ልባዊ አክብሮት የተሞላበት ሙገሳቸውንም አድርሶታል። ነገር ግን ጉዳዩ በአገር ቤት በተለይም ደግሞ በፖለቲካው ትኩሳት ላይ ሌላ ትልቅ የሆነ አሻራን እያሳረፈ ነው። የብልጽግና መንግስት ይህንን ሙዚቃና በቴዎድሮስ ካሳሁን የተነሱ ፖለቲካዊ ጥያቄዎችን በተመለከተ ተደጋጋሚ ምላሾችን ሲሰጥ ቆይቷል። ይባስም ብሎ ደግሞ የቴዎድሮስ ካሳሁን የቅርብ ወዳጆች በኢትዮሪክ አልበም ላይ የተሳተፉ የሙዚቃ ባለሙያዎችን እስከ ማዘር የዘለቀም ትልቅ እርምጃዎችን ሲወስድ ቆይቷል። ከዚህ ባሻገር ዳስጣል የተሰኘው ሙዚቃ በአደባባይ በተለያዩ አካባቢዎች ላይ እንዳይሰማና እንዳይከፈትም እግድ ከወጣበት ውሎ አድረዋል። ነገር ግን ህዝብ አሁንም ለዳስጣል ሙዚቃ ያለውን ልዩ ፍቅርና ቴዎድሮስ ካሳሁን የፖለቲካ እይታውን የገለጸበትን መንገድ በተመለከተ ቁርጠኝነቱን እያሳየና ከቴዎድሮስ ጎን መቆሙንም በተደጋጋሚ እያስመለከተ ይገኛል። ከስቴዲየም እስከ ሰርግ ቤቶች ከዚህም ባሻገር በጎዳናዎችና በፖለቲካዊ ቅስቀሳዎችም ላይ ዳስጣል የተሰኘውን ሙዚቃ በርካቶች እየተጠቀሙትና የሀገራቸውን ወቅታዊ ሁኔታ ቴዎድሮስ ካሳሁን በደቂቃዎች ውስጥ የገለጸበት
ተአምር እንደሆነም እየገለጹ ይገኛል። እነዚህ ጉዳዮች ሁሉ ከተፈጠሩ ወራቶች ቢቆጠሩም ነገር ግን ትኩሳቱ አሁንም አይሎ ቀጥሏል። ባሳለፍነው ጊዜ ፖሊስ ያሰራቸውና የቴዎድሮስ ካሳሁን የቅርብ ወዳጅ የተባሉ ግለሰቦችን ፍርድ ቤት ጉዳያቸውን ከውጭ ሆነው መከታተል ይችላሉ በማለት የዋስትና መብት የሰጣቸው ሲሆን ነገር ግን አሁንም ፖሊስ እንዳልፈታቸውና ምርመራዎችን እንደቀጠለ እየተነገረ ይገኛል። በምርመራ ሂደቱ ላይ ከፍርድ ቤት የተሰጠው ትዕዛዝ አለመፈጸሙ ሌላ ጥያቄ አስነስቷል። ከዚህ ባሻገር በእስር የሚገኙት ግለሰቦች ቤተሰብ አስተዳዳሪ መሆናቸውን ተከትሎ ከቤተሰቦቻቸው በተለይም ከልጆቻቸው ጥያቄዎችና ቅሬታዎች በስፋት ቢሰሙም ነገር ግን አሁንም ሰሚ እንዳጡና ፖሊስ ዛሬም እነዚህን ግለሰቦች ነፃ ናችሁ ወይም ደግሞ የዋስትና መብታችሁ ተጠብቋል በማለት ሊፈታቸው እንዳልፈለገ ተነግሯል። ይህ ጉዳይ በቴዎድሮስ ካሳሁን አድናቂዎችም ላይ ትልቅ ስጋትን ፈጥሯል። ቴዎድሮስ ካሳሁን ያለው የት ነው? የት ይገኛል? የሚል ጥያቄም እንዲሰነዝሩ ያስገደዳቸው ሆኗል። ይህን ጥያቄ በልጥ ያጠናከረው ደግሞ ባሳለፍነው ሳምንት የነበረው ድል ያለው የአትሌቷ ልጅ ሰርግ ላይ የተገኘችው ተወዳጇ አርቲስት አመለሰት ቡጬ በቦታው ደመቅ ያለ ስነስርዓት ላይ ተሳትፋ ደስታችሁ ደስታዬ ነው በማለትም በአትሌቷ ልጅ መዳር ደስታዋን ገልጻለች። ዘለግ ያለና የቅርብ ወዳጅነት እንዳላቸው የተነገረ ሲሆን ነገር ግን በቦታው ላይ የክብር እንግዳ ሆኖ የተጋበዘው ባለቤቷ አለመገኘቱ በቴዎድሮስ ካሳሁን ወዳጅና አድናቂዎች ላይ ሌላ ስጋትን ያጫረ ጉዳይ ስለመሆኑ በስፋት እየተነገረ ይገኛል። ለወትሮ ሁለቱ ጥንዶች የማይለያዩ በተጠሩበት ቦታ ሁሉ አብረው የሚገኘው ሆኖ ሳለ ነገር ግን በዚህኛው የሰርግ ስነስርዓት ላይ ቴዎድሮስ ካሳሁን ለምን አልተገኘም የሚል ቁልፍ ጥያቄ እንዲነሳ ያደረገም ሆኗል። ቴዎድሮስ ካሳሁን ኢትዮጵያ ይገኛል ወይንስ ከኢትዮጵያ ወጥቷል የሚለውም ዛሬም ያልተፈታ ጉዳይ ነው። ከዚህ ቀደም ስጋቶችን በተመለከተ ቴዎድሮስ ካሳሁን ኮሽታዎች እንደማያደናብሩት እንደማያስደነግጡት ከዚህ ባሻገር ደግሞ ከሀገሩ ወጥቶ በአሜሪካ መኖር እንደማይችል ሊያደርገውም እንደማይፈልግ ሀገሩ ሁሌም እንደምትናፍቀውና አዲስ አበባ የሱ መኖሪያና የዘላለም ቤቱ እንደሆነች ከዚህ ቀደም በተደጋጋሚ በቃለ ምልልሶቹ ላይ መግለጹ ይታወሳል። ይህንንም ተከትሎ ዳስጣል የተሰኘው ሙዚቃ ከፍተኛ መነጋገሪያ በነበረበት ወቅት ጭምር ቴዎድሮስ ካሳሁን በአዲስ አበባ እንደሚገኝ የፌዴራል ፖሊስ ጭምር ምስክርነት መስጠቱ የማይዘነጋ ነው። ነገር ግን አሁን ላይ የቴዎድሮስ ካሳሁን የቅርብ ወዳጆች የገጠማቸው የሚገኘው ተከታታይ የሆነ እስር ከዚህ ባሻገር እየደረሰባቸው የሚገኘው ከፍተኛ የሆነ ፖለቲካዊ ጫናና ያመለሰት ሙጬ ባሳለፍነው ሳምንት ተወዳጁ አትሌት ልጅ ሰርግ ላይ ለብቻዋ መታደሟ ጥያቄዎች ይበልጥ በርከት ብለው እንዲነሱ አድርጓል። ነገር ግን ቴዎድሮስ ካሳሁን በአንዳንድ የሥራ ጉዳዮች በቦታው መገኘትና መታደም እንዳልቻለ የተረጋገጠ ሲሆን አሁንም በአዲስ አበባ እንደሚገኝ የቅርብ ወዳጆቹ መረጃ ሹክ ብለዋሉ። ለቴዎድሮስ ካሳሁን አድናቂና ወዳጆችም እኛ መረጃውን በዚህ መልኩ አደረሰን። እስከ መረጃችን ፍጻሜ ቆይታችሁ ከኛ ጋር ስላደረጋችሁ ከልብ አመሰግንን። ሰናይ ጊዜ ተመኘን።